بسم الله الرحمن الرحيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته إن شاء الله ባሉት ደቂቃዎች አንድ ነጥብ እናነሳለን ዛሬ አላህ Subhanahu Wa Ta'ala ለኛ ከዋለልን ኒዕማዎች መካከል ትልቁ ኒዕማ ወይም ትልቁ ጸጋ የእስልምና ጸጋ ነው ሰው አድርጎ ፈጥሮናል ሌላው ኒዕማ ነው ሌላው ጸጋ ትልቁ ጸጋ የሚባለው ደግሞ አላህ በእኛ ላይ በጣም አዛኝ የሆኑ ሩህሩህ የሆኑ ምርጡ ነብይ አላህ ልኮልናል አለይሂ ሰላቱ ሰላም እኚህ ነብይ ኡመቲ ያሉ ኖሩ ኡመቲ ያሉ ሞቱ ነገ የቂያማ ቀን ኡመቲ ያሉ ይቀሰቀሳሉ በየትኛውም አህዋላቸው ላይ በየትኛውም ሁኔታቸው ላይ የሚያስጨንቀው የኡመታቸው ጉዳይ የሆኑ ነብይ አላህ ልኳል لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم برقت ودنا انتقار ملكتنيان لكنال على الله لقد جاءكم رسول من أنفسكم كراساتشو كنفساتشو هنا ملكتنيان متولاتشو هالكيلاتشو هاللهين عزيز عليه ما عنتم እናንተ ያላችሁበት ውድቀት እናንተ ያላችሁበት መከራ እናንተ ያላችሁበት ጥፋት የሚያስጨንቀው ነብይ ሐሪሱን አለይኩም በእናንተ ላይ ደግሞ ኸይር እንድትሰሩ ጀነት እንድትገቡ ወደ አላህ ጋር እንድትቃረቡ የሚጓጓ የሆነ ነብይ ቢልሙእሚኒና ይሄ ለሁሉም ሰው ነው ለማንኛውም ሰው አደም የአደም ልጅ ለተባለ ሁላ የአላህ መልእክተኛ ጭንቀታቸውና መከራቸው ይሄ ነው ቢልሙእሚኒና ለአማኞች ደግሞ ለኛ ደግሞ በተለየ መልኩ ደግሞ ረኡፍ ረሂም እጅግ በጣም ሩህሩህና አዛኝ የሆኑ ነብይ ናቸው ነብዩ አለይሂ ሰላቱ ሰላም አላህ አልቋቸዋል ከፍ አድርጓቸዋል ማንም ሰው መጥቶ እንደፈለገ ሊያደርጋቸው እንደፈለገ ሊዘረጥጣቸው ሊሰድባቸው ሊተናኮላቸው ፈጽሞ የማይገቡ ነብይ ናቸው ነብዩ አለይሂ ሰላም እንኳን ስድብ እንደው አመስግነን እንኳን ሐቃቸውን እንኳን ጨርሰን መንገዳቸውን ተከትለን እንኳን ሐቃቸውን አንሞላም ዛሬ ላይ ማንም እንደመጣ እየፈለገ አፉን የሚከፍትባቸው አይደሉም ሰውየው ክብሩን ሊያጣ ሲፈልግ በነብዩ ላይ ይመጣል ሰውየው የበታችነት ስሜት እንዲሰማው አላህ ሊያከናንበው ሲፈልግ በቁርአን ላይ ይመጣል በሂጃብ ላይ ይመጣል በእስላም ላይ ይመጣል ነብዩን የተናገረ እስካሁን ድረስ የተረፈ የለም ነብዩን የተቸ እስካሁን ድረስ ቀና ብሎ የሄደ ሰው የለም አይደለም ዛሬ ላይ በተለያየ መንገድ ሁሉም ሰው አፉን አሽሎ እኚህን ውድ ነብይ ለመናገር ይፈልጋል ሞራሉ እንዴት እንደሚመጣላቸው ራሱ በጣም ያጅብ ነው አላህ የስነ ምግባር ልቅና ላይ መጎናጸፋቸውን ታላቅ መሆናቸውን የተናገረላቸው ብቸኛ ነብይ ናቸው እኮ ወኢነከ لعلى خلق عظيم الله بنون أكدوت بلام قسم أدرقو بتلك درجة علي موناتشون تنا وإنك أنت بتشانها لاتشو لعلى خلق عظيم والله بتهلاك سنة مقبار لي يمتقيني نبينا تهلاك ناتشو نبيو عليه السلام لكن ناتشون تهلاك النتاتشو يا الله سم بتنسى بوتا باتقالي سماچون እንዲነሳ አላህ አድርጓል ታዲያ ማንም ሰው እንደፈለገ ስማቸውን ዝቅ ማድረግ ይችላል አይችልም ከፍ አድርጓቸዋል ከፍ ያለን ነገር ማንም ዝቅ ሊያደርገው አይችልም አላህ ነብዩን አለይሂ ሰላቱ ሰላም ምን አላቸው ወረፈዕና ለከ እስቲበሉት ወረፈዕና ለከ ዚክረክ ስምህን ከፍ አድርገናል አላቸው የነብዩ ስም ከፍ ያለ ነው የነብዩ ስም የአላህ ስም በተነሳበት ቦታ ላይ በአጠቃላይ ይነሳል አዛን በል አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ኢቃም በል የነብዩ ስም አለ ሰላተል ጀናዛ ስገድ ሶስተኛው ተክቢራ የነብዩ ሰላዋት ታወርዳለ
አታህያቱ ላይ ነብዩ ላይ ሰላዋት ታወርዳለህ። በየትኛውም አካባቢ ላይ በየትኛውም ከመስጊድ ስትወጣ ከመስጊድ ስትገባ ሰላዋት ታወርዳለህ። አዛን ካለቀ በኋላ አላሁመ ረበ ሀዚህ ዳዕዋ ከማለት በፊት ሰላዋት አለ። በየትኛውም ቦታ ላይ አላህ ነው ከፍ ያደረጋቸው። ሌላስ አላህ በምን ከፍ አደረጋቸው? የአላህ መልእክተኛን እንዴት ትልቅ አደረጋቸው? ብቸኛ ነብይ ናቸው። ሰላዋት አላህ ያወረደባቸው ነብይ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما إلى الله الله النا ملكتني ملائكتوج ملائكوج باتك علي بزيه نبي لي صلوات يوردالو إن أنت مامانيو شوي أني صلوات يوردكم بيت النبي ملائكة وجهي صلوات يوردوا بيت النبي إن أنت من تاوردو عزيزاتشو اللهن صلوا على النبي اللهم صل على محمد الساتشو لي صلوات باوردن قدر درجاتن كفلا بدنيا لي حساب ጭንቀታችን ይወገዳል በአኺራ ላይ ጀነትን እናገኛለን اذا تكفي همك ويغفر ذنبك على النبي የኔ ላይ ሰላዋት የሚያበዛ የሆነ ሰው ወንጀሉ ሐሳብ ጭንቀቱ ይነሳለታል ምንም አያስጨንቅህም ምንም አያሳስብህም አኺራ ላይስ الله جنة وانجله اللي مرله جنة ليسكبها الله قال قبطوال انيه نبي يكون اتشو عندك ان يا الله ملك ثانيا كنت بلو كسحابوች راك بلو አንገታቸውን አቀርቅረው በዱላ መሬቱን ጫርጫር ያደረጉ አይናቸው እንባ ያቀራል ዱብ ዱብ ይላል ያለቅሳሉ ጅብሪልን አላህ ያወቀ ጠየቀው ሂድ እስቲ ሙሐመድ ጋር ماذا يبكيه لمن دنو مالكسو محمد من هنا مالكسو جبريل متو طيقاتشو يا محمد لمن دنو متالكسو سيلاتشو والله يملسو سكو امتي امتي ህዝቦቼ ከኔ ህዝቦቼ መካከል ጀሃነም የሚገባለኩ ይሄ ነው ያስለቀሳቸው ያላህ መልእክተኛ እንቅልፍ የሚነሳቸው ይሄ ነው ምቾት የሚነሳቸው የኛ የኡመታቸው ጉዳይ ነው ከዛ ቀጠሉ ምን አሉ اشتقت الى اخواني ወንድሞቼ ናፈቁኝ አሉ እኮ ያላህ መልእክተኛ ማን ናቸው ወንድሞች አውለስና اخوانك يا رسول الله አንተ ያላህ መልእክተኛ እኛ ወንድሞች አይደለን እንዴ አንቱም አስሐቢ እናንተ ባልደረቦቼ ናችሁ ኢኽዋኒ ወንድሞቼ ማለት ከኔ በኋላ የሚመጡ ሳያዩኝ በኔ የሚያምኑ የኔ ኡመቶቼ ናቸው አሉ ያላህ መልእክተኛ ስለኛ እኮ ነው የሚናገሩት ገና ስላልተፈጠርን ሰዎች እኚህ ነብይ ናቸው ስድብ የሚገባቸው ዛሬ የሚሰድቧቸው አይሁዶች እስንጃ አድርገው ማያውቁ ቆሻሻዎች ነሳራዎች የመጨረሻ ባለጌዎች አሳዳጊ የበደላቸው ነብዩን አለይሂ ሰላቱ ሰላም አላህ በተርቢያ አደበኒ ረቢ فاحسن تأديبي ጌታዬ ነው እኔን ስነ ምግባር አስይዞ ያሳደገኝ አለም يجدك ربك يتيما فآوى ووجدك ضالا فهدى ይሄ አላህ የቲም አድርገኝ ነው ያገኘው ካላቸው የቲም ሆነ ነው አላህ ነው የተንከባከበ አላህ ነው የተንከባከባቸው ዛሬ አላህ የተንከባከበውን አካል ማንንም መጥቶ ውርጋት ነብዩ ለአፉ ሊከፍት ይፈልጋል والله በጣም ያሳዝን በጣም ያሳፍር ነው ነብዩን ሰድቦ ነብዩን አንቋሾ ነብዩን የበታች አድርጎ ያለፈለት ቀና ብሎ የሄደ ስቆ የሄደ ሰው የለም والله የለም ነገም ከነጎዳም አይኖርም ዛሬም ደግሞ አይኖርም ኢንሻአላህ ሰላሙን አገኝም እንደ ሸለመጥማጥ እየተደባበቀ ያለቀሰ ይኖራል ምክንያቱም ነብዩ ነብይ ናቸው ማንንም ማይደፍራቸው ነብይ ናቸው አላህ ያላቀው ማንንም ሰው ዝቅ ሊያደርገው አይችልም እዩ ሁሉም ነብያቶች በህዝቦቻቸው መካከል ትችትና ዘለፋ ስድብ ሲደርስባቸው የሚመልሱት ራሳቸው ናቸው የኛ ነብይስ አላህ ነው የሚመልስላቸው አላህ ነው ዲፋዕ የሚያደርግላቸው እንያ አላህ Subhanahu Wa Ta'ala በመጀመሪያ ሁሉም አንቢያዎችን አላህ በስማቸው ነው የጠራቸው የኛን ነብዩን ሙርሰል አሽረፍ الخلق አንድም ቦታ ላይ በሐርፍ ኒዳ ያ ሙሐመድ ብሏቸው አያውቅም አላህ በስማቸው ጠርቷቸው ማያውቅ ነብይ እኮ ናቸው ከክብሩ የተነሳ አላህ ራሱ
ፈጥሯቸው ባሪያው ሆነው ግን የሚያከብራቸው የሚያልቃቸው ነብይ ናቸው። ያ አዩሃ ነብዩ ያ አዩሃ ሙዘሚል ያ አዩሃ ሙደሲር ያ አዩሃ ሩሱል አላህ የሚጠራቸው በዚህ ነው። በልቅና ስማቸው ነው፣ በማዕረግ ስማቸው ነው አላህ የሚጠራቸው እኮ ወላሂ። ያ አደም ያ ሙሳ ያ የሕያ ያ ዘከርያ ያ ኢብራሂም አላህ ሁሉንም እንደዚህ ነው የሚጠራቸው እኮ። አንተ ኢብራሂም ብሎ ይጠራል፣ አንተ እስማኤል ብሎ ይጠራል፣ አንተ የሕያ ዘከርያ እያለ አላህ ይጠራል። ነቢዩን ግን ያ አዩሃ ነብዩ ነው የሚላቸው። አላሁመ ሰሊ አላ ሙሐመድ። አንተ የአላህ ነቢይ ሆይ ብሎ አላህ ይጠራቸዋል። ስማቸው በቁርአን ላይ የተገለጸበት ቦታ ላይ አላህ ሙሐመድ ብሎ የጠራው ለስም አይደለም። 5 ቦታ ላይ ስማቸው ተጠቅሷል፣ ግን ሐርፈ ኒዳ የለበትም፣ የጥሪ ቃል የለበትም። ወማ ሙሐመዱን ማ ካነ ሙሐመዱን እያለ አላህ የእቲ ሚን ባዕድ እስሙሁ አሕመድ እያለ ነው አላህ የሚጣራው። ሙሐመዱን ረሱሉላህ አያችሁ፣ መልእክተኛነታቸውን መልእክቱን ከመናገር ጋር አያይዞ እንጂ ለመጥራት አላህ አንድ ቀን ተጠቅሟቸው አያውቅም። አንድ ይሄን ያዙ እዩ፣ የነብዩን ልቅና የነብዩን ታላቅነት። ሌላኛው አላህ ሲነሳ ቅድም እንዳልኳችሁ አብረው ይነሳሉ። የትኛውን ቦታ ላይ የትኛው አንድ ሰው እስልምናን ሲቀበል፣ እዚህ እስልምናን የተቀበሉ ወንድሞች አሉ ይታዩኛል። እስልምናን ሲቀበሉ አሽሀዱ አላ ኢላሃ ኢላላህ ብለው እስልምናን ተቀብለው ወአሽሀዱ አነ ሙሐመድን ረሱሉላህ በኋላ ላለው ብለው ሳይሉ ከሞቱ አልሰለሙ። የለም እስልምና ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ግድ ነው። አዛን ላይ የእሳቸው ስም ካልተከተለ ይህም ብቻ ብለን አሽሀዱ አላ ኢላሃ ኢላላህ ብለን የለም አዛን ነው በቃ ሙንቀጤ ነው፣ የተቋረጠ ነው። በየትኛው መሃል ላይ አላህ እኔ በተነሳውበት ቦታ ላይ ሁላ ትነሳለህ አላቸው። ያ አዩሃ الذين آمنوا اطيعوا الله واطيعوا الرسول እናንተ አማኞች አላህን ታዘዙ፣ መልእክተኛውን ታዘዙ። ومن يعص الله ورسوله አላህን ያመፀ መልእክተኛውን ያመፀ من يطيع الرسول فقد اطاع الله መልእክተኛውን የታዘዘ አላህ እንደታዘዘው ነው የሚቆጠረው። ብዙ መቁጠር እንችላለን፣ ብዙ ማለት እንችላለን። ይሄ ወረፋዕና ለከ ዚክረክ ያልነው ቅድም እሱ ውስጥ የሚገባ እሱ ውስጥ የሚካተት ነው። ቀጥል አላህ ቅድም እንዳለው ራሱ ሰላዋት ያወረደባቸው ብቸኛ ነብይ ናቸው። ማንም ነብይ የለም ሰላዋት ያወረደበት ነብይ። ቀጥል እንምጣ። ያ ቀውሚ ሌሎች ነብያቶች አሁን ዲፋዕ ሲያደርጉ ያ ቀውሚ ለይሰ ቢ ደላለቱ ህዝቦቼ ሆይ ጠማማ ሲሏቸው ህዝቦቼ ሆይ እኔ እኮ ጥመት የለብኝም። ገባችሁ? እኔ እኮ ጠማማ አይደለሁም። እብድ ሲሏቸው እኔ እኮ እብድ አይደለሁም። እንዲህ ሲሏቸው እኔ እኮ እንዲህ አይደለሁም። እኔ እኮ ለእናንተ ላስተምር የመጣሁት ነብይ ነኝ ይላቸዋል። ያ ነብይ ህዝቦችን የማስተማር ህዝቦችን የማስረዳት ኃላፊነት አለበት። የኛ ነብይ ግን አለይሂ ሰላም ሰዎች ተነሱና እብድ አሏቸው። አይደለም እብድ አላሏቸውም እንዴ? አላሏቸውም እንዴ? የመካ ሙሽሪኮች እብድ አሏቸው። አላህ ምን አለ ታዲያ? ወማ ሷሂቡኩም ቢመጅኑን አይደለም ባልደረባችሁ ለእናንተ መልእክት ሊያስተላልፍላችሁ የመጣው መልእክተኛ በፍጹም እብድ አይደለም። እርስ በርሳቸው ኺላፍ ገቡ። እብድ ነው እንበለው አይደለም እንበለው? ምክንያቱም ንግግሮቹ ጭንቅላት ይነካሉ። የእብድ ንግግር አይደለም። ዝም ብሎ የሚቀበጣጠረው ነገር ደግሞ እንደ እብድ ነው ያደርጋል። ስለዚህ እብድ ነው እንበለው ግማሹ አንበለው። እርስ በርሳቸው ተጋጩ። አላህ ቁርአን አመጣና ዱብ አደረገ። ጓደኛችሁ እብድ አይደለም፣ ነብዩ እብድ አይደሉም። ነብዩን የሚሳደብ አካል እብድ ነው። እሱ ነው እብዱ አይደለም ነው፣ እሱ ነው እብዱ። ቀጣለ ሻዒር አሏቸው። ሻዒር ማለት ገጣሚ ነው አሏቸው። ገጣሚ ነው አሏቸው። አላህ ሱብሓነሁ ወተዓላ ወማ ዐለምናሁ الشعر وما ينبغي له እኛ ግጥም አላስተማርነውም። ግጥም ለዚህ ነብይ አይገባውም። ቁርአንም ያክል ነገር ሰተነው ግጥም ለዚህ ነብይ አይገባውም፣ የሚገባው ነብይ አይደለም። ከዛ አላህ ቀጠል ሄዱ። እነሱ ካሂን አሏቸው። ጠንቋይ ነው ይሄ ሙሐመድ አሏቸው። ነብዩን እኮ ያልተባሉት እኮ ነገር የለም እኮ የስድብ መዓት ሁላ ነብዩ ላይ ኮርዶባቸዋል። በጣም የሚያጅበው ነገር ካሂን አሏቸው። ወማ ዐለምናሁ ምን አለ? ወማ ሁወ ቢቀውሊ ካሂን ይሄ የካሂን የጠንቋይ ንግግር አይደለም። በደንብ ይግባችሁ ተረዱት። ጠንቋይ አይደለም ይሄ ሙሐመድ።
ትክክለኛ ሰው ነው። እናንተን ነጃ ሊያወጣችሁ የመጣ ሰው ነው። እናንተን ከጀሃነም እሳት ወደ ጀነት ሊያመጣችሁ የመጣ ነብይ ነው። ይሄ አይደለም ልብ ወለድ ነው የሚናገረው ሙሐመድ አለ። ወቃሉ አሳጢሩል አወሊን ከተተባሃ ፈይቱም ለአለይ ብኩረተ ዋሲል። ይሄ ጧትና ማታ እንቅልፍ እምቢ ሲለው ሲመረቅ ምናምን ሙሐመድ ጽፎ የመጣው ልብ ወለድ ነው። ልብ ወለድ ነው እንዴ ነብይ ንግግር ነው እንዴ? ምን አለ ታዲያ አላህ ወማ ينطق عن الهوى። ሙሐመድ ማለት እኮ ከልብ ወለዱ ዝም ብሎ የመጣለትን እንደፈለገ የሚናገር ነብይ አይደለም። ማየት አይችልም። በቃ ሸውራራ፣ ጠንጋራ፣ አይነ ስውር ብዙ አሏቸው። ማዛገል በሰሩ ወማ ጠጋል አላህ። አይናቸው የነብዩ አይን አልጠመመም፣ አልተሳሳተም። ትክክለኛ ማየት ያለበትን ነገር ነው የሚያየው። ትክክለኛ ማየት ያለበትን ያያል። ይሄ ነብዩ አለይሂ ሰላም ህዝቦች መተው በተለያየ መንገድ ያስፈራሯቸው ነበረ፣ ይዝቱባቸው ነበረ፣ ብዙ ነገር ያደርጉባቸው ነበረ። አላህ ቃል ገባ። ከዛ በፊት ሰዎች ሷሃቦች ይጠብቋቸው ነበር። ይሄ የቁርአን አንቀጽ በሚወርድበት ሰዓት ላይ ማንንም ጠባቂ አልፈልግም አላህ ጠብቀሃለሁ ብሎኛል አላቸው። ያ አዩሃ ነብዩ ማን ነው? አላህ ሱብሓነሁ ወተዓላ ያ አዩሃ ነብዩ ሐስቡከ አላሁ ወመን ይተበዐከ ሚነል ሙእሚኒን። አንተ ነቢይ ሆይ አላህ ይበቃሃል አላቸው። ኢና ከፈይናከ አልሙስተህዚኢን። እኛ አንተ ላይ የሚያሾፉብህን ሰዎች፣ በአንተ ላይ የሚያላግጡ የሆኑ ሰዎች፣ አንተን የሚሳደቡ የሆኑ ሰዎች እንበቃሃለን። እናንተ ባትረዱት ለነብዩ አለይሂ ሰላቱ ሰላም ቆማችሁ ዘብ መሆን ማትችሉ ከሆነ እኛም በቀዋለን አለ አላህ። እኛም በቀዋለን። ነብዩ አለይሂ ሰላቱ ሰላም አላህ የማለባቸው ብቸኛ ነብይ እኮ ናቸው። ለአምሩከ አላቸው አላህ በእድሜህ የሆነብኝ ኢነሁም ለፊ ሰክረቲሂም ያዕመሁን። እነዚህ አንተን የሚሳደቡ ሰዎች፣ እነዚህ ባለጌ የሆኑ ሰዎች፣ አሳዳጊ የበደላቸው ሰዎች ስካር ላይ ነው ያሉት፣ ጽመት ላይ ነው ያሉት። ነብዩ ነብይ መሆናቸውን ቢያውቁ ማን ይሰድባቸው ነበር? እንደዚህ ነብዩ ረህማ የእዝነት ነብይ መሆናቸውን ቢያውቁ ኖሮ አንገታቸውን ቀና አድርገው ያያቸው ነበር እንዴ? እንዴ ቢላል የነብዩን ፍቅር ቢላል ለነብዩ ያለውን ፍቅር አይውሲ ማታ ቀኑን ሙሉ ከሳቸው ጋር ይውላል። ግምጃ ቤታቸው ነው፣ ሙአዚናቸው ነው፣ አማካሪያቸው፣ የቅርብ አማካሪያቸው ነው። ማታ ኢሻ አዛን በሚልበት ሰዓት ላይ ሰግዶ አልቅሶ ይሄዳል ቢላል። ለምንድን ነው የምታለቅሰው? እስከ ሱብሂ ድረስ ነብዩላህ ላያቸው ነው ብሎ እኮ ነው የሚያለቅሰው። እስከ ሱብሂ ይናፍቁኛል። አይናቸውን አያምኑም። ነብዩና አለይሂ ሰላም ዛሬ እናጣቸዋለን፣ ነገ እናጣቸዋለን እያሉ ይሸማቀቃሉ፣ ይፈራሉ፣ ይደነግጣሉ፣ አያምኑም። ቢላል ለዛ ነው እኮ ነብዩ የሞቱ ቀን አለይሂ ሰላቱ ሰላም መቋቋም አቃተው፣ መሬት ላይ እግሩ መርገጥ አቃተው። ቢላል እኮ አዛን ማውጣት ለአንዴና ለመጨረሻ ጊዜ አዛን ልሞክር ብሎ አለ። አሽሀዱ አን ላ ኢላሃ ኢለላህ በደንብ አወጣው። አሽሀዱ አነ ሙሐመድን ይልና ይቆማል። እንዴት ይጨርሰው? ነብዩ ትዝ ይሉታል። ልብሳቸውን ያያል፣ በቃ ያገረሽበታል። ጫማቸውን ያያል፣ ያገረሽበታል። የሚቀመጡበትን ቦታ፣ የሚያሰግዱበትን ቦታ ያያል። ወላሂ መዲና ላይ እኔ ነብዩን ካጣው በኋላ መዲና ላይ መቀመጥ አልፈልግም አለና ወደ ሻም ሄደ። ቢላል አልቻለም። ፈልገው የነብዩ የልጅ ልጅ የአሊና የፋጢማ ልጅ ሐሰንና ሁሴን እንደው እናስቸግርህ ናፈቁን ነብዩ አለይሂ ሰላቱ ሰላም አዛን በልልን አሳውሰን ነብዩን ሲሉት ወላሂ የነብዩ የልጅ ልጅ ባትሆኑ ኖሮ በፍጹም ፍቃደኛ አይደለሁም አለና ወጣ። ቢላል አዛን የመዲና ህዝብ እንዳለ ጢም ብሎ የቢላልን የናፈቁትን አዛን ለመስማት በጉጉት እየጠበቁ ነው። ያ ቢላል ግን ናፍቆቱ ውስጡን አቃጥሎታል፣ ተንገብግቧል፣ አልቻለም። ቢላል መዲና በእንባ የዛን ቀን እንደተጥለቀለቀችው መቼም እንደዛ ሆነ አታውቅም ከነብዩ ሞት በኋላ። ልክ ነብዩ የዛን ቀን የሞቱ እስከሚመስል ድረስ ቢላል ሁሉንም ሰው ረበሸው። በቃ ለአንዴና ለመጨረሻ ጊዜ ብሎ ወጣ።
አቡበከር ከሆነ ጊዜ በኋላ ነብዩ ሲናፍቁት ያ ቢላል አዝለና ቢላል ሆይ እባክህ አዛን በልልን ነብዩን አስታውሰን አሉ። ነብዩን አስታውሰን አዛን በላሉ። ወላሂ አልልም አዛን አለ በልልን አሉ። አንተ አቡበከር ሆይ አለ ነፃ ስላወጣኸኝ ማዘዝህ ነው አለው። ደነገጥ አቡበከር። አይደለም ፍቃድህ ከሆነ ነው አለው። ፍቃዴ ማን ከሆነ የምትጠይቀኝ እኔ አልልም አልችልም አለ። አልችልም እንዴት አድርጌ ልበል? የነብዩን ስም እንዴት አድርጌ ላንሳ? አልገባንም እኮ እኛ ነብዩ ማንነታቸውን ወላሂ ስላልገባን እኮ ነው፣ ስላልተረዳናቸው ነው። እኛ ዛሬ ነብዩ ባይኖሩ ኖሮ የሰበርን እኛ ጠጪ ነበር ምን ሆነው አይደለም እንዴ? ሰካራም ነበር ምን ሆነው? ዛሬ ማንም መጥቶ እየሰከረ ዝሙተኛ ነበር ምን ሆነው? ዛሬ ቁማርተኛ ነበር ምን ሆነው? ዛሬ አላህን አናቀውም እኮ ነበር ነብዩ ባይኖሩ ኖሮ አይደለም እንዴ? ነብዩ መተው ከጨለማ ወደ ብርሃን ያመጡ ነብይ ናቸው። ማንም ሰው እሳቸውን ቀና ብሎ እንዲያያቸው አንፈቅድም አለ እዚሁ ከተማችን ላይ። አሁንም ቢሆን እመጣበታለሁ። አሁንም ቢሆን ነገም ከነጎዲያም ቢሆን ነብዩን የሰደቡ አሉ ከተማችን ላይም እዚሁ ከተማ ሱሉልታ ላይ ህግ ያልያዛቸው አሉ። ከተማ ላይ ያሉ በየቦታው ላይ ያሉ ባለጌዎች አሉ። እነዚህ ሰዎች ለህግ እስከሚቀርቡ ድረስ እኛ ድምጻችንን ከማሰማት ወደ ኋላ አንልም ትላላችሁ። በነብዩ አለይሂ ሰላቱ ሰላም ምንም አይነት ድርድርና ህይወታችንን ምን ሰጠን? ወላሂ እንሰጣለን። የውሸት አይደለም። ፊዳከ አቢ ወኡሚ ያ ረሱላህ ምንለው የገባው ሰው ነው። ስለገባን ነብዩን ፊዳ እናደርጋለን። ከራሳችን ከሳቸው እኛ ራሳችንን እናስቀድማለን። ፊዳከ ሩሂ ሩሃችንን እናስቀድማለን። ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወዋሊዲሂ ወናስ አጅመዒን። አንድ ሰው ኢማኑ አልተሟላም እኔ ከሱ እኔ ከእናት አባቱ እኔ ከልጆቹ ከገንዘብ ከዓለም ህዝብ የበለጠ ተወዳጅ እስካልሆንኩ ድረስ ይሄ ሰው የኢማኑ አልተሟላም አለ አላህ። ኢማን የለንማ። የገባው ዑመር ያ ረሱላህ አንተን እወድሃለሁ አላቸው። እወድሃለሁኝ ከምንም ከማንም በላይ እወድሃለሁ፣ ግን አልዋሽም፣ ከነፍሴ በላይ ግን አልወዳትም አላቸው ነብዩ። ያ ዑመር ማከሙለት ኢማኑ አንተ ዑመር ወይ ኢማን አልሞላም አሉስ። አሰብ አደረገበት ዑመር። ምን ማለት ነው ከነፍስ በላይ መውደድ ማለት ነብዩ? ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳክ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው። ከነፍስ በላይ መውደድ ማለት አይደለም። ነብዩን የሚሳደብ ሰው ቆሞ መሄድ የለበትም አንተ በህይወት እያለ። ነብዩን የሚያንቋሽሽ የሆነ ሰው ወላሂ መሳቅ አይችልም አንተ በህይወት እያለ። ይሄ ነው ነብዩን መውደድ ማለት። ፊዳ መሆን ማለት ይሄ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ ከነብዩ ጋር መንገድ እየሄደ እኮ እያለ አንዴ ከፊት ይሮጣል፣ አንዴ ወደ ኋላ ይመጣል፣ አንዴ ደግሞ እንደ እብድ ያደርገዋል። አንዴ ከፊት ለፊት በስተቀኛቸው በኩል ይመጣል፣ አንዴ ደግሞ በግራቸው በኩል ይመጣል። አዩትና የአላህ መልእክተኛ ያ አቡበክር ማአሳበክ አሉት። አንተ አቡበከር ሆይ ምን ነክቶህ ነው? ምን ሆነ ነው አሉት። ያ ረሱላህ እርሱን አስብና ጠላቶችን አስብና ከፊት ለፊት የሆነ ጠላት የሚመጣ ይመስለኛል አለ። ከዛ የሆነ ነገር የሚወረወር ይመስለኝና ፊዳ ልሆን ከፊት ለፊት እመጣለሁኝ አለ። ከዛ አለመኖሩን ሳይ ከጀርባ ደግሞ የሆነ ነገር የሚወረወርበት ይመስለኛል አለ። ከዛ ወደ ጀርባ ይሄዳለሁኝ አለ። በስተቀኝ በኩል እመጣለሁኝ፣ በስተቀኝ በኩል ጠላት የመጣበት ይመስለኛል አለ። በስተግራም በኩል እንደዚህ ጠላት የመጣበት እየመሰለኝ ለእርሶ ፊዳ እንደሆን ብዬ ነው። በህይወት እያለሁኝ እርሶን ማጣት አልፈልግም። አላህ እንዲያሳየኝ የማልፈልገው ነገር ይሄ ነው። ይሄ ነው እኮ የእውነት ፍላጎት፣ የእውነት ፍቅር ማለት፣ የእውነት ውዴታ ማለት ለነብዩ ይሄ ነው። የእውነት ይወዷቸው ነበረ። የእውነት ከነፍሳቸው በላይ ያስበልጧቸው ነበረ። ይሄን ነው ያ አላህ መልእክተኛን አለይሂ ሰላቱ ሰላም ሱጁድ እያደረጉ ፈርስ ይደፉባቸው ነበር እኮ። ዑቅባ ኢብኑ አቢ ሙዓይት ሱጁድ አድርገው እኮ አንገታቸው ላይ ረግጧቸው እኮ ካደት አይናይን ሁለቱ አይኖቼ ሊወጣብኝ እስከሚቀርብ ድረስ ተጨናነኩኝ አሉ የአላህ መልእክተኛ። አቅቷቸው ነው የአላህ መልእክተኛ። አቡበከር ሲዲቅ አጠገባቸው ነበርና አተቅቱሉነ ረጁለን አየቁለ ረቢ አላህ ጌታዬ አላህ ነው ስላላችሁ ይህ ምስኪን ነቢይ
ምን ልትገሉት ነው ብለው ገፈተራቸው አቡበከርን የመቱት ያሰቃዩት ስቃይ ከሱቢ በኋላ የመቱት ወላሂ የነቀው መግሪብ ላይ ነው ቀኑን ሙሉ ራሱን አያውቅም አቡበከር አፍንጫውና ፊቱ መለየት አይችልም ነበር ከማባበጡ የተነሳ አብጦ ሰውነቱን መቆጣጠር ከሚችለው በላይ ሆነ ራሱን ሳተ አቡበከር ነብዩ አለይሂ ሰላቱ ሰላም እዛ ተጎተዋሉ ቤታቸው ቁጭ ብለዋሉ አቡበከር ቤቱ ነው ያለው መጨረሻ ላይ የአላህ መልእክተኛ አቡበከር የት ሆነ አቡበከር እንዴት ሆነ ያሉ ይጠይቃሉ እሱ ሲጠየቅ ደግሞ ያ ረሱላህ ነብዩ እንዴት ሆኑ ማን ያገናኛቸው የአቡበከር እናትና አባት መተው አንተን ለዚህ አበቃ እኮ ይሄ መሐመድ ነው መሐመድ ማለትን አቁማል ዛሬ መሐመድ ሲባል ትሸማቀቃላችሁ አላለ ይሄ ባለጌ አላለ ያሸማቀቀናል እንዴ እስቲ መሐመድ በሉ ሁላችሁ መሐመድ በሉ እስቲ ደስ እያለን ነው እኮ የምንለው አይደለም እንዴ ተገደን አይደለም እኮ የምንለው ምን ያድርጉት ታዲያ ዓለምን መሐመድ አጥለቀለቀዋ ምን ያድርጉት ታዲያ ዓለምን አህመዶች አጥለቀለቁታ ዓለምን እስላም አጥለቀለቀዋ ዓለምን ቁርአን አጥለቀለቀዋ ገና ወላሂ እንኳን ነኩን በነኩን ቁጥር እንደምንግል አያውቁማ በነኩን ቁጥር ብዙ መሐመዶች እንደምናፈራ አያውቁማ ካሁን በኋላ ልጆችን ስንወልድ መሐመድ ነው የምንለው ኢንሻአላህ መሐመድ ያላችሁ ልጆች እንኳን መሐመድ አወል መሐመድ ሳኒ ያላችሁ ትቀጥላላችሁ ኢንሻአላህ የሁሉም ስም መሐመድ ነው የሚሆነው ኢንሻአላህ ይሄንን ንግግር ይሄ ሰው እኮ አይደለም ያለው ስሙን አልጠቅስላችሁ አንድ ባለስልጣን ኢትዮጵያ ላይ ይሄንን እኮ ከወራቶች በፊት ተናግሮታል ትዝም ይላችሁ ካላችሁ አንድ ባለስልጣን ነኝ ብሎ ለስልጣን የማይበቃ አንድ ግለሰብ ተራ ግለሰብ ሙሐመድ አህመድ የሚባል የሙስሊም ስም በየቦታው በዛብናል ገና ይበዛል እንደ አሸን እንፈላለን ዛሬ 2 ቢሊዮን ነን ገና ኢንሻአላህ እናጥለቀልቀዋለን ይሄ ደግሞ የማይቀር ነገር ነው ወለው ከሪሃ መን ከሪሃ ይሄንን ነው የሚፈልጉት يريدون ليطفئوا نور الله بافواههم يا اللهم برهان اسلمنا የነብዩን ስም ቁርአንን ሂጃብን ሰላትን ሊያጠፉ ይፈልጋሉ እንቅልፋቸው የለም እንቅልፋቸው ነው ስራቸው ጧት ማታ ስራቸው እስልምናን ማንቋሸሽ ነው ይሄን እስልምና እንዴት እናቆመው ነው አላህ ግን ምን አለ አላህ ወይቲሙ ኑረሁ ኑር አለው እኮ እስልምና ኑር እኮ ነው ይሄ ኑሩን ከአጥናፍ እስከ አጥናፍ ዓለም ላይ እናንቦገብገዋለን ወለው ከሪሃ መን ከሪሃ የጠላ ቢጠላ አይደለም እንዴ የጠላ ቢጠላ ሙቱ ቢገይዚኩም እርርድብን ቅጥል ብላችሁ ትሞታታላችሁ እንጂ ሙሐመዶች ይበዛሉ አህመዶች ይበዛሉ እስልምና ይጥለቀለቃል አሁንም እየተጠለቀለቀ ነው እኛ አሁንም ነብዩን ተሳድቦ እዩ እሁድ ዘመቻ ላይ አሁን የአቡበከር ሲዲቅ ቅድም የጀመርኩላችሁ አቡበከር ሲዲቅ መቋቋም አቅቶት እናትና አባቱ እየተቆጡት አንተ ለዚህ አበቃ እኮ ይሄ መሐመድ ነው ተውኝ ምግብ አቀረቡለት ወላሂ አልበላም የነብዩን ፊት እስካላየሁ ድረስ ሰላም መሆናቸውን እስካላረጋገጥኩ ድረስ ምግብ አልበላም እንዴት እበላለሁኛል ነብዩ እዚህ ተጎተው አይቻቸው እንዴት ይበላልኛል አልበላም ማለት አቡበከር መጨረሻ ላይ በአንድ ሴት ተደግፎ እየተጎተተ አቡበከር ሲዲቅ ነብዩ ጋር አድርሱኝ አለ ደረሰ ወላጅ እናትና አባቱ ምግብ እንዲበሉለት ብቻ ሲል ነብዩን አሳዩት ነብዩን ገና ፊት ለፊት ሲያያቸው ያ ረሱላህ አንተ የአላህ መልእክተኛ ወይ ሰላም ነው አላቸው ከዛ የአላህ መልእክተኛም አንተ አቡበከር እኔ ስላንተ እየተጨነኩ ነበር ሰላም ነህ አንተ አላቸው ወላሂ እርሱ ሰላም ከሆኑ ሌላው ነገር ትርፍ ነው ተራ ነው አላቸው ይሄ ምንድነው አሉት እርሱ ሰላም ከሆኑ በቂ ነው ኖርማል ነው ተራ ነው አለ ዛሬ ለነብዩ ፊታችን ላይ ተደፍቷል ተተፍተበናል ለነብዩ በጥፊ ተመተናል ለነብዩ ምን ሆነናል እስቲ ዛሬ እሁድ ዘመቻ ላይ እኮ ዘመቻ አድርገው የአላህ መልእክተኛ ሲመለሱ እዚህ ዘመቻ ላይ ማተ ሙሐመድን ተብሎ ወሬ የተነዛበት ዘመቻ ነበር ሙሐመድ ሞተ ነብዩን የሚመስል ሰው ተገሎ ነበር ከሷሃቦች ውስጥ ሙሐመድ ሞተ ሲባል ሷሃቦች ግራ ገባቸው ጨነቃቸው ኢማተ ሙሐመድን አላ ማዛ ኑቃቲል ሙሐመድ ከተገደለ ለምን እንዋጋለን ያለው አለ
ሙሐመድ ከሞተማ ሙሐመድ ለሞተለት ነገር እኛ ምን ዋጋለን ያሉና ይቀጠሉ አሉ። ገባችሁ? ከዛ በኋላ ግን ዘመቻው በጣም እዛ ዘመቻ ላይ የአላህ መልእክተኛ እዚህ ቅንጣቸው ላይ ብረት ገብቶ አልወጣ ብሏቸው የተሰቃዩበት ዘመቻ ነው። ይሄ እንዳለ ይሄ ምንድነው ደማቸው እየፈሰሰ ጺማቸው ርሶ ሰውነታቸው ባጠቃላይ እዩት። አሁን ከዚህ ስትወጡ እናትህ እንደዚህ ሆና ብታያት ምን ሊሰማ ይችላል? አባትህ ልጅ እንደዚህ ሆኖ ብታያቸው ምን ይሰማቸዋል? እኚህ ነብይ ናቸው ከእናቴ የሚበልጡ፣ እኚህ ነብይ ናቸው ከአባቴ የሚበልጡ፣ እኚህ ነብይ ናቸው ከልጆቼ የሚበልጡ። እሳቸው ደምቶ ማየት በጣም ይከብዳል። ከላያቸው ላይ ደማቸውን እየጠረጉ ከይፈ ዩፍሊሁ ቀውሙን ሸጁ ረእሰ ነቢይህም ይላሉ የአላህ መልእክተኛ። ሰዎች እንዴት ይድናሉ የነቢያቸውን ጭንቅላት ያደሙ የሆኑ ሰዎች እያሉ የአላህ መልእክተኛ ይናገራሉ። ከዛ በኋላ ይሄ አልወጣ ብሏቸው ጠልሃ መጥቶ በጥርሱ ስሙ አወጣለሁ ሲል ጥርሶቹ እንዳለ ያረገፉ። ለነቢዩ ፊዳ መሆን ማለት ይሄ ነው። ፊዳ መሆን ማለት ይሄ ነው። አነስ ኢብኑ ነድር ረዲየላሁ ዐንሁ እዚሁ ዘመቻ ላይ ሁሉም ሰሃባ አብዛኛው ሰሃቦች ጦርነቱ ከአቅማቸው በላይ ሆኖ ኺላፍ የተፈጠረበት ዘመን ስለነበር ነቢዩ ያዘዟቸውን ነገር ባለመፈጸማቸው ምክንያት ኺላፍ ተፈጠረ። የዚህ ኺላፍ ምክንያት ደግሞ የአላህ መልእክተኛ ቅንጣቸው ምንድነው ጩቤ እንዲገባባቸው ተደረገ። እነዚህ ሙጅሪም የሆኑ ሰዎች ጉርጋድ ቆፍረው ከላይ አልብሰውት የአላህ መልእክተኛ ገቡበት። ይሄ ጎናቸው ተሰበረ። የአላህ መልእክተኛ ጉልበታቸው ተሰበረ። ሩባዕያ ይሄ ክራንቻ ጥርሳቸው ረገፈ። የአላህ መልእክተኛ እዚሁ ዘመቻ ላይ እሁድ ዘመቻ ላይ ነው እኮ የአላህ መልእክተኛ ሁሉም በዙሪያቸው ላይ ያሉ ሱሐቦች ሲሸሿቸው አነስ ኢብኑ ነድር አነስ ኢብኑ ማሊክ አጎት የሆነው ሰው ጌታዬ ወይ ሙስሊሞች ከሚያደርጉት ከሚሸሹት የጠራሁ ነኝ፣ ከሃዲያኖችን ከሚያደርጉት ግፍ የጠራሁ ነኝ። ጌታዬ ወይ ወላሂ አላቸው፣ ወላሂ ፉስ ወረበል ከዕባ በካዕባ ጌታ ይሁንብኝ ይሄንን ጀነት ከዚህ ሰይፍ ስር ያገኘሁት አለ። ሲሄድ ሊዋጋ ሄደ፣ ግን ነብዩ እየተጠቁ ነው። ለነብዩ አለይሂ ሰላም ከቀኝ ከግራ ከፊት ከኋላ ዲፋዕ የሆነ እየተከላከለላቸው መጨረሻ ላይ ሲሞት ሰውነቱ ላይ 80 ምናምን ቦታ ተበሳስቶ ቀስና ጦር በሳስቶት ነው የሞተው። እሱ መሆኑ አልታወቀም። በደም ተለውሶ እህቱን ያወቀችው ጣቱ ብቻ ተርፎ ጣቱ በጣቱ ነው እህቱ ያወቀችው። ይሄ ነው ፊዳከ አቢ ወኡሚ ፊዳከ ሩሂ ማለት ይሄ ነው እኮ ሌላ አይደለም እኮ ትርጉም። እዚህ ዘመቻ ላይ ወደ ነብዩ አለይሂ ሰላም ወደ መዲና ሲመለሱ አንድ የመዲና ሴት ነበረች። ማ ፈዐለ ረሱሉላህ ትላለች። የአላህ መልእክተኛ ምን ሆኑ? ወሬ መዲና ላይ ወሬ ደርሷል፣ ነብዩ ሞተዋል የሚል ወሬ ደርሶ ነበር። ምን ሆኑ ነብዩ ትላለች። ማታ አቡኪ አባትሽ ሞተ ብለው ጀናዛ ይሰጧታል። ተውት አባቴን። ማ ፈዐለ ረሱሉላህ ነብዩ ምን ሆኑ ትላለች። ማታ አኹኪ ወንድምሽ ሞተ ብለው ሬሳ ሰጧት። ተውት ወንድሜን። ማ ፈዐለ ረሱሉላህ ነብዩ ምን ሆኑ? ይኸው ማታ ኢብኑኪ ወንድምሽ ልጅሽ ሞተ አሏት። ትንሽ ደንገጥ አለችና ተውት ልጄንም አለች። ነብዩን አሳዩኝ። ምን ሆኑ ነብዩ አለች። ማተ ዘውጁኪ ባልሽ እኮ ሞተ ብለው ጀናዛ ሰጧት። 4 ጀናዛ ለአንድ ሴት ልጅ በህይወቷ ላይ አሉኝ የምትላቸው 4 ጀናዛዎች። ነብዩን ካላየው ግን የነዚህ ጀናዛ ለኔ ተራ ነው አለች። ነብዩ ቀጥ ያሉ መጡ ከነቁስላቸው እያቃሰቱ ምንድነው እያነከሱ መጡ። የአላህ መልእክተኛ ከሩቅ አየቻቸው። ያ ረሱላህ ሰላም ነው አለቻቸው። ደህና ነህ አላቸው። አዎ ደህና ነኝ። ነብዩ ሊያረዷት ፈለጉ። ወላሂ ኩሉ ሙሲበቲ ባዕደከ ጀለል አለቻቸው። ማንኛውም ሙሲባ እርሶ ደህና ከሆኑ ከእርሶ በኋላ ተራ ነው፣ ቀላል ነው፣ አላህ እንድወጣ ያደርገኛል። የእርሶን ግን አልችልም ነበር አለች። አልችልም ነበር። አላህ እንኳን በህይወት እርሶን አመጡት። ታዲያ ነብዩን አለይሂ ሰላቱ ሰላም የመጨረሻ ማለት ነው። ነብዩን አለይሂ ሰላቱ ሰላም ዛሬ ማንኛውም ሰው መጥቶ ላይቭ ላይ የሚሆን በቀጥታም ይሁን በቀጥታማ አንድ ሙስሊም ላይ ፊት ለፊቱ ላይ ማንም ወንድ የሆነ ሰው አያደርገው። ወላሂ ነው የምላችሁ። ወላሂ ወቢላሂ ወረበል ከዕባ ዓለም ላይ ያለ ሰራዊት ቢከበው ነብዩን ተሳድቦ ማንም ሰው ሊያመልጥ አይችልም ከሙስሊሞች። ሰምታችሁኛል? ፈረንሳይ ላይ ነብዩን ባለፈው የተሳደበው አካል እኮ የፈረንሳይ መንግስት እኮ ማክሮን ሽፋን ሰጥቶታል እኮ። ወታደር እኮ በወታደር ነበር እኮ የሚንቀሳቀሰው እኮ።
ከፊት ከኋላ ወታደር አለው መኪና ተመድቦለታል ነብዩን ለተሳደበ ሰው ታዲያ እኛ ሙስሊሞች በነብዩ አለይሂ ሰላም ተደራደረን እንዴ የፈረንሳይ ምርትን ሙሉ በሙሉ የዓለም ሙስሊም እንዳይጠቀም እገዳ አደረገ ይሄ ሰውዬ ወጥቶ አደባባይ ላይ ይቅርታ ብሎ እስከሚጠይቅ ድረስ መንግስቱ ሰውዬውስ ምን ሆነ ሰውዬ ምን ሆነ ከነጋርዱ የመኪና አደጋ ደርሶበት እኮ አላህ Subhanahu Wa Ta'ala በመኪና አደጋ እኮ አጠፋው አላሁ አክበር አላህ ይኸው ባለፈው ከመጀመሪያ የጀመሩት እኮ ዴንማርክ ላይ ነው አይደል የካርቶን ስዕል ሰርተው ነብዩ ናቸው ሰይፍ አስይዟቸው ያላህ መልእክተኛ ማን ነው ይህን ሰው የገደለው አንድ ማንነቱ ያልታወቀ ጀግና ሸባብ ወጣት እኮ ነው ሄዶ የገደለው ከይሰው በጣም የዴንማርክ መንግስት የዴንማርክ ህዝብ ጥበቃ ሲያደርግለት እኮ ነበር አይተርፍማ ማንንም ሰው አይተርፍም ይሄው ዛሬ እፎይ የተባለ የበሰበሰ ባለጌ የማይገልጸው አካል ነብዩን ተሳደበ ዛሬ የት ያለው እንደ ሸለመጥማጥ እንደ አይጥ ጉርጋድ ውስጥ ነው ያለው እሱ ሊያመጣ ሰው 400 ሺህ ብር ይሸለማል 400 ሺህ ብር ይሸለማል እሱ ሊያመጣ ሰው አሁንም ቢሆን ለህግ ይቀርባል ነብዩን ተሳድቦ ሰላም ሊያገኝ አይችልም ለህግ እናቀርበዋለን መንግስትን የምንጠይቀው ሰላም ሀገራችን ላይ ሰላም እንዲሰፍን እንፈልጋለን እኛ ተነካን ተደረሰብን እንጂ አልደረስንም ተደፈርን እንጂ አልደፈርንም የማንንም ሰው እምነት እናከብራለን አናንቋሽሽም የሚያንቋሽሽ የሚሳደብ ካለ የሌላ ሰው እምነት ነብይም ይሁን አምላክም ይሁን መጽሐፍም ይሁን ሃይማኖትም ይሁን ሙስሊም ነኝ ለምን ሸኻ ይሆነ ለምን ዳኢ አይሆንም የሌላ ሰውን እምነት የሚያንቋሽሽ ካለ በእስልምና ቦታ የለውም እኛንን አሳልፈን እንሰጠው እኛ እናከብራለን ሃይማኖታችንን ደግሞ በፍጹም ማንንም ቀና ብሎ እንዲያይብን ግን አንፈልግም አልহামዱሊላህ መጅሊስ የፌደራል መጅሊስም በህግ ክፍሉ በኩል እያሰሰው ነው የገባበት ገብቶ እንደሚይዘው ደግሞ ጥርጣሬ የለንም እኛም በየትኛውም ቦታ ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል ነው እፎይ ማለት እንደ አቡ ጀህል ነብዩን ሲያሰቃይ ነበር የዚህ ዘመን ፊርዓውን ያተባለ እኮ አቡ ጀህልን ይሄን ልንገራችሁ ብቻ አቡ ጀህል ነብዩን በጣም ያሰቃያቸው ያንገላታቸው ነበር በድር ዘመቻ ላይ ሁለት ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው አለ አብዱራህማን ኢብኑ አውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ በቀኝ በኩል መጣና ነካ አደረገኝ አንዱ ዝቅ ስል የሆነ ህፃን ልጅ ከቁመቱ በላይ ሰይፍ ይዟል ያም ያለኝ አጎቴ ወይ አቤት የታለ አቡ ጀህል ብሎ ጠየቀኝ አለ ምን ታደርገዋለህ አቡ ጀህልን በየስተይቀው ነብዩን ተሳደበ ሲባል ሰምቻለሁኝ አለ እዩ ስሙ የ12 ዓመት ህፃን ልጅ ታዲያ ምን ታደርገዋለህ ነብዩን ተሳድቦ እንዴት በህይወት ይኖራል አለ ወገለዋለሁኝ አለ ይሄው ለዛ ጋር አለ አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር ይሄው እዛ ጋር አለው ከዛ እየሮጠ እሱን ልክ መልስ እንደሰጠውት በዚህ በኩል በግራይ በኩል ቀሰቀሰኝ አንዱ እግሬን ነካኝ አጎቴ ሆይ አቡ ጀህል ታላለኝ የዚህ ልጅ ታላቅ ነው ምን ታደርገዋለህ ለምን ፈለከው ነብዩን ይሳደባል እገለዋለሁኝ ከዛ አሳየውት ለሱም ማለት እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት ከዛ ገደል ነው ብለው በደም ተላውሷል ገደል ነው ይያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል ይሄም እኔ ነኝ የገደልኩት እስቲ ሰይፋችሁን ስጡኝ አሉ ያላህ ተኛ ሰይፋቸውን ሲያዩ ሁለቱም በደም ተለውሷል ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው ነብዩ ግን ይሄ የዚህ ኡመት ፊርዓውን የሆነ አቡ ጀህል መሞቱን እጠራጠራለሁኝ ማን ያረጋግጥልኛል አብዱላህ ኢብኑ መስዑድ መጣ ያ ረሱላህ እኔ አረጋግጣለሁኝ አለ አቡ ጀህል መሞቱን እኔ አጣራለሁ አለ ፈለገ እዛ ጦርነቱ ላይ ከሩቅ ይታያል ከነግዝፈቱ እዛ ተገኘ ከዛ ሄደ ሰይፉን ይዞ አብዱላህ ኢብኑ መስዑድ አንተ የአላህ ውሻ አላህ ያለ ለመጨረሻ ነው ያደረገ ነብዩን ነክቶ ሰላም የሆነ ሰው የለም والله የለም አንተ የአላህ ውሻ ያለምና አላህ እንዳደረገ እግርህን ከጭንቅላቴ ላይ አንሳል ጥጋባቸው
አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረከው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነው አለ። አንገቱን ቆረጠውና እንደ ውሻ የጎተተ ነብዩ ጋር ይዞላቸው መጣ። ይህንን አላህ ገላገለን አለ። ይህንን ገላገለን አላህ አለ። አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። አላህ ይገላግለን፣ አላህ ይገላግለን። ልክ የአቡ ለሃብ ልጅ ነብዩን የሚያስቸግር የሚያሰቃይ የነበረውን ሰው የአላህ መልእክተኛ ላይ ለመጀመሪያ ጊዜ ፊታቸው ላይ የተፋባቸው ይሄ ሙጅሪም ሰው ነበር። ፊታቸው ላይ አባታቸው አዛ ያደርጋቸዋል፣ ሚስታቸው አዛ አቡ ለሃብ አዛ ያደርጋቸዋል፣ ሚስ ኡሙ ጀሚል አዛ ታደርጋቸዋለች፣ ልጅ አዛ ያደርጋል። ተበት የዳ አቢ ለሃብን ወተብ ማ አግናኑ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሃብ። ነብዩን የሰደበ ሰው መኖሪያቸው ጀሃነም ነው። አላህ ነብዩ በጣም ተማረዱ አደረጉ። አላሁመ ሰሊጥ አለይሂ ከልበን ሚን ክላቢክ፣ ጌታዬ ወይ ይሄ አቡ ለሃብ ልጅ ላይ እባክህ ጌታዬ ወይ ከውሻዎች መካከል አንድ ውሻ ላክበታሉ፣ ውሻ ላክበታሉ። ታዲያ ተረፈ እንዴ? እየታጀበ እየሄደ አቡ ለሃብ ልጄን ጠብቁልኝ፣ ሙሐመድ የተናገረው ነገር ጠብ አይልም፣ ልጄን ጠብቁልኝ ይል ነበረ። ከበውት አንበሳ መጣ እያጓራ፣ ያለ ወቅቱ ያለ ሰዓቱ ወላሂ አንበሳ መጣ እያጓራ መጣ። ጨንቋቸው ሁሉም ከቦታቸው አልተንቀሳቀሱም። ይሄ ሰውዬ ግን የአቡ ለሃብ ልጅ ግን መጥፊያው እንደሆነ ግን ገባው። ሁሉንም እያሸተተ እየተወ የአቡ ለሃብ ልጅ ግን ብጥስጥስ አድርጎ ጨረሰ። ይሄ ነው ኢነ ሻኒአከ ሁወል አብተር። አንተን ያንቋሸሸ አንተን የሰደበ እሱ ነው ዘረ ቆራጣ። ስለዚህ አሁንም ቢሆን የትኛውም አካባቢ ላይ በየትኛውም ቦታ ላይ ከሀገር እንዳይወጣ ታግዷል። ከአንድ ቦታ ላይ ወደ ሌላ ቦታ ላይ በነፃነት መሄድ አይችልም። ይሄ እፎይ የተባለ የተረገመ እርጉም። ስለዚህ የትኛውም አካባቢ እዚህ ሊመጣ ይችላል። በአይነ ቁርአኛ አይተን ለሚመለከተው አካል አሳልፈን እንሰጣለን። ህግ እንዲከበርልን እንፈልጋለን። እኛ ከክርስቲያን ወንድሞቻችን ጋር ጸብም የለንም፣ ምንም ነገር ጥላቻም የለብን። ይሄን ቆሻሻ ሰው አሳልፋችሁ ስጡን ነው። እኔም እፎይ ነኝ ብለው እንደፈለጉ በደረታቸውን ሲነፉ የነበሩ ሰዎች አንተም እፎይ ከሆንክ አንተም ለህግ ትቀርባለህ። ገባችሁ አይደል? እኔም ቆሻሻ ነኝ እያሉ ነው፣ እኔም እርጉም ነኝ እያለ። ስለዚህ አብሮ የሆነ ሰው አብሮ ይጨፈለቃል። ማንም ለምን የዓለም ህዝብ አይሆንም? አንድ ላይ ለምን አይሆንም? በነቢዩ ላይ ማንንም ሰው እንመክታለን። ለነቢዩ ስንል ህይወታችንን እንገብራለን። ለነቢዩ ስንል መስዋዕት መክፈል ያለብንን መስዋዕት እንከፍላለን ኢንሻአላህ። ስለዚህ በእሳቸው ማንደራደር አላህ ያድርገን። እሳቸውን ያንቋሸሸ አላህ ያንቋሸው። አላህ አቂባቸውን መጨረሻቸውን አላህ መጥፎ አላህ ያድርገው። እንደው ሂዳያ የሚሰጣቸው ከሆነ አላህ ሂዳያ ይስጣቸው። አላህ ሂዳያ ይስጣቸው። የማይሰጣቸው ለሂዳያ ካላጫቸው አላህ እንደው ውሻውን አላህ ይላክባቸው። የመጨረሻ ቆሻሻነታቸውን አላህ ያሳያቸው ያ ረበል ዓለሚን። በእስልምና የሚመጣን አላህ በራሱ ላይ አላህ በራሱ ቢዚ የሚሆን አላህ ያድርገው። ኢንሻአላህ አንድ 10 ደቂቃ ወስድባቸዋለሁኝ። ወደፊት ጠጋ በሉ በኋላ ሰው ስለቆመ 10 ደቂቃ ወስድባቸዋለሁኝ። በዚህ 10 ደቂቃ ውስጥ ሁላችሁም እንድትሳተፉ የቀረን 2 ጁምዓ ሊሆን ይችላል፣ ምናልባት 3 ጁምዓ ልናገኝ እንችላለን። ከዚህ በፊት እንደምናደርገው አንድ መልእክት ያው ፊት ለፊታችን ላይ መስጊዳችን አልহামዱሊላህ ጠጋ በሉላቸው። ክፍተት ላይ ሙሉ ክፍተት ሙሉ ኋላ ሰዎች ስለቆሙ ክፍተት ሙሉ መስጊዳችን ላይ ኢንሻአላህ ነሽጣችኋል። ሁላችሁ ነሽጣችኋል? አይሰማም? ተክቢር ተክቢር። ኢንሻአላህ ይሄን ሰው ለህግ ተይዟል የሚል ዜና ደግሞ ኢንሻአላህ መጥቼ ምነግራችሁ አላህ ያድርገኝ። አሜን። ተፈርዶበታል የሚለውን ዜና ምንሰማ አላህ ያድርገን። አሜን። ይሄ መንግስታችን ብቻ አይደለም፣ የሃይማኖቶች ጉባኤ ከዚህ በፊት የጥምቀት በዓል ላይ ታቦት ላይ ሲያላግጡ የነበሩ ሰዎችን 24 ሰዓት ሳይሞላ ለህግ አቅርቧቸው አስፈርዶባቸዋል። የሙስሊሙ ጉዳይ ሲሆን ብቻ ሌት ይሆናሉ፣ መግለጫ ሰጥተዋል።
ከመግለጫ የዘለለ ነገር ግን እንፈልጋለን። ይህን ነገር ደግሞ ኢንሻአላህ ማንም ግን ቢተወው እኛ ላለመተው ዝግጁ ናችሁ? ህግ ይተዋል ብለን አናስብም። ኢንሻአላህ ከህግ ጋር ቆመን ከህግ ጎን ቆመን አብረን ይህን ሰው አሳልፎ ለመስጠት ዝግጁ እንሆን። እሱ ብቻ አይደለም፣ እየሰማችሁ ነው። ያልተያዙ ሰዎች 6-7 ሰዎች አሉ። ነቢዩን አንቋሸው አንዱ ሱሉልታ ላይ ነው የሚኖረው። አልተያዘም፣ ወላሂ አልተያዘም። ሱሉልታ ላይ ነው የሚኖረው አሉ። ነቢዩ ላይ ያንቋሸሹ የተሳደበው ሰዎች ክሱ የፌዴራል መጅሊስ የከፈተው በእፎይ ላይ ብቻ ሳይሆን በሁሉም ላይ ነው የከሰሰው። ክሱ የተከፈተው ሁሉንም ኢንሻአላህ በህግ ጥላ ስር ሆነው ምንዳቸው አላህ ያድርገን። ከዚህ በኋላ ለአንድና ለመጨረሻ ጊዜ የማያዳግም እርምጃ መንግስት እንዲወስድልን በተክቢር እንጠይቃለን። አሁንም እንጠይቃለን። ህጉን እንዲከበርልን አሁንም እንፈልጋለን። የሃይማኖት ግጭት ለመፍጠር የሚፈልጉ ሰዎች አሉ። እነሱንም ደግሞ መንግስት ኃይል እንዲልልን እንፈልጋለን። እኛ ጥያቄያችን እፎይና እፎይ ብቻ ነው። እኛ ጥያቄያችን ነቢዩን ያንቋሸሸና ያንቋሸሸው ላይ ብቻ ነው። አይደለም ነው። በቃ ይሄን ነው የምንፈልገው። ከዛ ውጪ ማንም ሰው ተከባብረን ተቻችለን እየኖርን ነው። ካሁን በኋላ ምን እንኖራለን? ስለዚህ መልእክቴ ጋር ልምጣ። መልእክቴ ከዛሬ ጁምዓ እንጀምራለን። ቀጣይ ጁምዓ ኢንሻአላህ እንቀጥላለን። ከዛ አላህ ካለ አሽሩል አኺር ላይ ደግሞ ላይ እንቀጥላለን። ይሄ ፊት ለፊታችን የምታዩት ህንፃ G+5 ወይም G+4 ህንፃ የተውፊቅ ሁለንተናዊ የዲን ማዕከል ግንባታ እያደረግን የምታዩት የዛሬ ዓመት ምንም አልነበረም። ዛሬ ላይ ደግሞ እዚህ ላይ ደርሰናል። መሰረቱ ላይ ያው ገረጋንቲ ተሞልቶ ምን ብሎ አይታችኋል። ማቴሪያል አራግፈን የመሐንዲሱን ብር ለመክፈል 1 ሚሊዮን ብር ዕዳ አለብን። ይህን ብር ብናገኝ ቢያንስ መሰረቱን እንጨርሳለን። ዛሬ ግን ኢንሻአላህ በዚህ በረመዳን ከተውፊቅ ጀማዓዎችና አጠቃላይ ወደ ተውፊቅ መጥተው ከሚሰሩ ጀማዓዎቻችን ከናንተ ፊታችሁ ከሚያምረው ጀማዓዎቻችን 2 ሚሊዮን ብር ፈልጋለሁ። ተክቢር አላሁ አክበር። ወጣቶቻችን ቆሙ። ግን ከመሰብሰባችን በፊት ያንሳል። ይህንን 2 ሚሊዮን ብር ከጁምዓ ብቻ ነው። ከዛ በኋላ የማታውን ደግሞ ከማታ ላይ እንፈልጋለን። በሚቀጥለው ዓመት በአላህ ፍቃድ ይሄ ነገር አልቆ 4ቱም G+4 ቆሞ ተግባር ላይ ገብተን ኢንሻአላህ እናያለን። ብሩን አላህ ይስጠን። አሚን በሉ። አሚን። መጀመሪያ ይሄንን ነገር የሚነግትልን ሰው መጀመሪያ ወደ ንያ ነው የሚገባው። ቶሎ በሉ ንያ ገባለሁ። ይሄ የአላህ ቤት ነው የሚገነባው። ትውልድ የሚፈራበት ቦታ ነው የሚገነባው። ይሄን ቤት እንገነባዋለን፣ ወላሂ እንገነባዋለን ኢንሻአላህ በሉ። ተጀምሯል። እንኳን ተጀምሮ መሰረቱ ዋናው ትልቁ ነገር ያለቀ ነገር ይቅርና ገና ከመሬት ትናንትና ስንነሳ ተሸማገለ። ስለዚህ ወጣቶች ተነሱ። ወጣቶች ሽማግሌ ይላል ይሄንን በትሱላቸው ወረቀት ይዛችሁ ወደዚህ እስከዛ እጅ ያወጣችሁ ነኝንቹ ቶሎ በሉ። ማን ይቀድማል? እኔ ጀምራለሁ። 5000 ብር ለይታለሁ። ለኔ ተክቢር እሺ ቶሎ የመዘገባችሁ ሌሎቻችሁ እንዲነግቱትን መዝግቡ ከነስልካቸው። እሺ ቶሎ በሉ። ያው ሸሱቴ በኸይር ነገር የማይሰለች ዛሬ ቀደምኳቸው አቡ በሚሸስ ስለቀደምኩት 500 ብር ነኝተዋሉ። ተክቢር ቶሎ በሉ። ባወጣችሁት አላህ ይተካላችኋል። ሀጃችሁን አላህ ይሞላላችኋል። አሚን በሉ። አሚን በሉ። የታመመባችሁን አላህ ይፈውስላችሁ። ጭንቀታችሁን አላህ ያንሳላችሁ። ያ ረበል ዓለሚን። ሀብታሞች አላህ ያድርጋችሁ። ድህነትን አላህ ከቤታችሁ ከአካባቢያችሁ ጥርግርግ አድርጎ አላህ ያንሳላችሁ። ሀያ እጄት አለ። ቶሎ በሉ። የፈለጋችሁትን መነገር ትችላላችሁ። ትንሽ ትልቅ የሚባል ነገር የለም። እጅ ነው የምፈልገው። የእናንተ እጅ አውጥቶ መነየት ሌሎችን ያነሳሳል። ቶሎ በሉ። ዛሬ ሳይነገራችሁ እሺ ወንድ ተክቢር አይሰማም። ተክቢር ይኸውላችሁ፣ ተክቢር ሲባል አላሁ አክበር ስትሉ አጅር ታገኛላችሁ።
ወላሂ ታገኛላችሁ። ሰደቃ ነው። ተክቢር ራሱ ሰደቃ ነው። ይኸው እዛ ወንድማችን 10,000 ብር ተክቢር። እሺ ሌላ አውጡት አብሽሩ። እንዲህ የምትሉ አውጡት፣ አትፍሩ። የአላህ ቤት የሚገነባው ለአላህ ተብሎ የሚደረገው ነሻጣ ይኖራችሁ። መርቀን በሉልን። የት አለ እጅ የት አለ? ቶሎ በሉ። እጅ የት አለ? እሺ እጅ የት አለ? እሺ ወንድማችን ሰልጋፋ 400 ብር ገቢ አድርጓል። ተክቢር። እሺ የት አለ እጅ? ቶሎ በሉ። ይሁን ምእመናን። እሺ ሰው 3,000 ብር ተክቢር። ኧረ ተው አይሰማም። ተክቢር ማይኩ ይዘኛል እንጂ ይሰማል። ታፈልግ የነበረው እሺ ሌላ የት አለ? ሌላ ቶሎ በሉ። እሺ 2,000 ብር ተክቢር። እሺ የት አለ? ቶሎ በሉ። እሺ አብዱሽኩር አፍሶ ሰጥቶናል። አላህ አፍሶ ይስጥ። ያወጣችሁት ባወጣችሁት አላህ ይደጋላችሁ። አሚን በሉ። ይህ ሰደቃ በላይ የሚያነሳ አላህ ያድርገው። ሙሲባን የሚያነሳ አላህ ያድርገው። አላህ ያድርገው። አሚን በሉ። እስቲ ነቢዩ ላይ የዘመቱ የሆኑ ሰዎች ነቢዩ ላይ የዘመቱ ሰዎች አላህ ስብርብር ወይ መጀመሪያ ኸይር ነገር እንመኝላቸው። አላህ ሂዳያ እንዲሰጣቸው። እምቢ ካሉ ስብርብር ሽምድምድ አላህ እንዲያደርጋቸው። ነይቱ በነቢዩ ስብር ነይቱ ቶሎ በሉ። ነቢዩን አትወዱ እስቲ ነቢዩ የሚሆን አውጣችሁ እጃችሁ እንዳታውጡት። ነቢዩ የሚሆን አውጡ። አይታይም እጃችሁ። አውጣችሁ ይህን እጃችሁ ኪሳችሁ ክተቱት። ነቢዩ የሚወድ ነው ያላችሁ። የማይወድ ሰው ተውት። ከተታችሁ ኪሳችሁ ኪሴላችሁ ኪሳችሁ ግቡ። ገባችሁ አይደለ? እዚህ በነቢዩ ፊዳ ከማን በሉና ቶሎ ወርውሩ። ይሄው ገንዘቤ በእርሶ ፊዳ ይሁን ብላችኋል። ወርውሩት ብሩ። ወንድማችን አማን 400 ብር ተክቢር። አይሰማም። ተክቢር አይሰማም። ተክቢር መርሃባ ይላል። ያው ቶሎ በሉ። ያው እየተቀባበላችሁ ወደዚህ ወርውሩት። ኢንሻአላህ ወርውሩት። እንገነባዋለን አንገነባውም። ሱሉልታ ላይ እንኳን የለም 10 እንገነባለን። የኑር ከተማ የሆነች ነው ሱሉልታ። ከዚህ በላይ የኑር ከተማ እናደርጋታለን ኢንሻአላህ በሉ። ተክቢር አይሰማም። ይኸው በዚህ ግርግር ቶሎ በሉ። ነይቱ ቶሎ በሉ። ንያ አታሙ እሺ ኢብራሂም ጸጋዬ 2,000 ብር ተክቢር። አላሁ አክበር። ተህሊል ላኢላሃ ኢለላህ በሉ እስቲ። ላኢላሃ ኢለላህ አላሁ አክበር። ብዙ የሰው ሸይጣኖችና የጂን ሸይጣኖች ይበረግጋሉ። አላሁ አክበር ታውቃላችሁ? ወላሂ ይበረግጋሉ። እና ማስፈቀዳቸው ተሽሎኝ አጂ እዚህ ጋር ከሰው ጀምሮ እጅን ያውቁት ወሳለ አላህ አክበር። ከዚህ በለጠ ተደቀለሽ 2,000 ብር ወንድማችን መስሉልኝ ተክቢር። 2,000 ሀጃዎችን አላህ ያሳካል። 2,000 የምትፈልጋቸው ነገሮች አላህ ያሳካል። አረ ከዛ በላይ አላህ ያሳካል። እሺ ዘላለም ማን ነበር? ሌላ አጃጅብ ሌላ አካውንት ምናምን ያላችሁ ወረቀቶች አሉ። ወረቀቶች ላይ ይዋቸው 1029 መሰለኝ 1017 67 29 050 1000 እስቲ አካውንታችሁ አውጡት እስቲ በአላህ ስልካችሁ አውጡ። በአላህ ብያቸዋለሁ። አውጡ ስልካችሁ አውጡት። ቶሎ በሉ። ለአላህ ካልሆነ ለማን ይወጣል? አውጡ ስልካችሁ ግቡ።
እህቴን አሟታ አላህ ያድርግልኝ። አላህ ያድርጋት። እህቴን አሟታ ብሎ ጨበጥ አድርጎ ሰጥቶናል። አላህ ያድርጋት። አሚን በሉ። አላህ ያድርጋት። ያወጣችሁ ቤተሰቦቻችሁ፣ ዘመድ አዝማዶቻችሁ አላህ የአፊያ ካባ አላህ ያልብሳቸው። ሴቶች ወርቃችሁን እንፈልጋለን፣ ብራችሁን እንፈልጋለን፣ ወርቅ ብር እንፈልጋለን። ዛሬ የአላህ ቤት ክፍት ሆኖ እንደዚህ ጅምር ቆሞ እኛ ብናጌጥ አያምርብንም። ጌጥ እኮ የሚገኘው የአላህ ቤት ሲገነባ ነው። ስልካችሁን አወጣችሁ አካውንት ሲሆን ይሰጣችሁ፣ አካውንት ይሰጣችሁ፣ የፈለጋችሁትን ብር አስገቡ። እናንተና አላህ ነው ተታዩ አይደለም። ንያችሁን ብቻ አስተካክላችሁ አስገቡ። አላህ ይፈርጃችሁ። አሚን በሉ። አላህ ይፈርጃችሁ። ሀጃችሁን አላህ ያውጣላችሁ። ይሄ በምታወሩት ገንዘብ እጥፍ ድርብ አድርጎ አላህ ይስጣችሁ። ያልታወቀ ሪዝቅ አላህ ያውጣላችሁ። አሁን ወደ ቤታችሁ ስትመለሱ እንደው ገምታችሁ ማታስቡትን ገንዘብ ገምታችሁ ባታውቁትን ሀብት አላህ አንቧቱ ይጠብቃችሁ። በሰፊው አላህ ይፈትላችሁ። 1000 መሐመድ ወርቁ 3000 ብር ተክቢር ተክቢር 1000 ያው የነገርኳችሁ አካውንት ያዛችሁ 1000 17 67 67 29 29 051 ተውፊቅ መስኪን ብሎ ይመጣል። ኦንላይን ላይ ህዝብ ታሳያቸው። ኦንላይን ላይ እየተከታተሉ ያሉ አሉ። እነሱ ጋርም ንያ ካለ ትነግረናለህ። እሺ ነይቱ ቶሎ በሉ ነይቱ የታለ ንያ? እሺ ያጅ 1000 በቅርቡ ከኛ ጋር የተቀላቀለ ወንድማችን አባታችን ነው። ወደ እስልምና የመጣ ወንድማችን ነው። እስቲ ለሱ ተክቢር ለሱ ተክቢር እስቲ ሶስት አድርጉት። ይኸው እኔም እስልምና ላይ ወጥቼ አሻራዬን አሳርፋለሁ ብሏል። አላህ ወደ ቀጥተኛው መንገድ እዚህ መስጊድ ላይ ሸሃዳ ያፈዘው አልሐምዱሊላህ። በሰላቱ ላይ ጠንካራ ነው። ኑሩ ራሱ ወላሂ እና አሁን ይናያል። ኑሩን አላለው አይደል? ኑሩን አላህ ይግባባችሁ። ኑሩን አላህ ይግባባችሁ። ኑሩ ሰውየውን አይደለም። ኑሩን አላህ ይግባባችሁ። ሴቶች ወርቅ ላኩ፣ ዱዓ ፈልጉ፣ ብር ላኩ፣ ጌጦቻችሁን ላኩ። እስቲ ሌላ ንያ እስቲ የታለ? ቶሎ በሉ። የአላህ ባሮች የአላህ ቤትን ለመገንባት መታደል ነው። ገንዘብን በአላህ መንገድ ላይ ማውጣት መታደል ነው። ወላሂ መታደል ነው። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላሂ ወልየውሚል አኺር። የአላህ ቤት የሚገነቡ በአላህና በመጨረሻው ቀን ያመኑ ናቸው። እናምናለን። ስለዚህ እስቲ እጅ ያፈዘዛችሁን አላህ አግዘው። አሚን በሉ። ያፈዘዛችሁን አላህ ፍዝዝ ፍዝዝ አላህ ያድርገው። ያነቃችሁን አላህ ያንቀው። ነቃችኋል? የዛሬ ምሳ እሱ የዛሬ ምሳ ይሄ ነው። ከምሳ ላይ ከምታወሩት ነው። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ ወሁወ ኸይሩ ራዚቂን። የምታወሩት ገንዘብ አላህ ይተካዋል። በአላህ ትተማመናላችሁ? ወላሂ አላህ ይተካዋል። አላህ ይተካዋል። ምንም እንዳትጠራጠሩ። የላ ንያ የላ ቶሎ በሉ ንያ። እሺ ሀጂ ማሻአላህ አላሁ አክበር ተክቢር አላሁ አክበር እኮ ስለሚያንስ ነው። ቶሎ ሰው አይለይተው። ይኸው ሀጂ አባታችን 2000 ብር ተክቢር አሽሩል አኺር ሊገባ ነው። ረመዳን ሊጋመስ ነው። የረመዳን መጋመሻ ዛሬ ሌሊት ዋዜማ ላይ ነው አይደለም? አላህ በየረመዳን ሌሊቱ ከጀሃነም ነፃ አውጥቻችኋለሁ ባሮችን የሚልበት ሰዓት ላይ ያለ ነው። አላህ ከጀሃነም ነፃ ያውጣል። አሚን በሉ። እኛንም ቤተሰቦቻችንን ከጀሃነም እሳት አላህ ነፃ ያድርገን። ነፃ አውጥቻችኋለሁ ብሎ ከመዘገባቸው ባሮች አላህ ያድርገን። ያ ረበል ዓለሚን ሰጪ አላህ ያድርገን። ከተቀባ አላህ ነፃ ይበለን። ድህነትን አላህ ጠራርጎ አላህ ያስወግድልን። ተከራዮች አላችሁ፣ ተከራዮች ወደ አከራይነት አላህ ይቀይራችሁ።
አሚን በሉ። ወደ አከራይነት አላህ ይቀይራል። ተቀጣሪዎች አላችሁ ወደ ቀጣሪ አላህ ያሸጋግራል። አሚን በሉ። አሚን ያላችሁበት ደግሞ ይሻያል። እሺ ዱዓው ሙስተጃብ የሆነ አላህ ያድርገው። ሙስተጃብ አላህ ያድርግልን። የላ ቶሎ በሉ እንቆማለን። ሰላት ኹጥባ አለብን፣ ሰላት አለብን። የምሳ ሰዓታችን ነው የምንወስደው። ቶሎ በሉ እሺ። የታለ ወረቀቶችን ላኩልን፣ የተለየቱ ወረቀቶችን ላኩልን። ነይታችሁ እዚህ ላይ ወረቀቱን ስም ጻፉ። ስልክ የሚነሳ ስልክ ጻፉ። እሺ የሚነሳ ስልክ ጻፉ። ይቅርታ ተሳስተዋል እያላችሁ አስቸግራችኋል። እሺ የታለ ንያ? እሺ ንያ የለም። ቶሎ በሉ። ይሄ የኸይር ቦታ ሀል አድሉኩም አላ ቲጃረቲን ቱንጂኩም ሚን አዛቢን አሊም፣ ከአንገብጋቢ ቅጣት ሊያተርፋችሁ ሊያድናችሁ የሚችል ቲጃራ ንግድ ላይ ያለ ነው። ይህን ንግዳችንን ትርፋማ አላህ ያደርግልን፣ አላህ ያደርግልን። እሺ የታለ? አሁን ወስደው ሰዓት ከሰባት ነው ኢንሻአላህ ከሩብ እናቆማለን። ይቺ ሰዓት ተጠቀሙባት። ከ15 ሲል እናቆማለን። የታለ? ዛሬ የመጀመሪያ ቀን ነው፣ ብዙ አልቀየማችሁ። ነገር ግን ድንገተኛ የሆነ ሪዝቅ አላህ እንዲያመጣ ድንገተኛ ሰደቃ ደግሞ ስጡ። የታመመ ቤተሰብ ይኖርባቸዋል፣ የሞተ ቤተሰብ ይኖርባቸዋል፣ የተሰደደ ቤተሰብ ይኖርባቸዋል። የታለ? እጅ ወላሂ እጃችሁን አፈቀኝ፣ እጃችሁን አፈቀኝ። የትም እጅ ማለት ነው የጨበጠው እጅ አፈቀኝ። የታለ? እጅ የታለ? የሚለይት ሰው ወረቀቶች ካሉ ወረቀቶችን ላኩልን። ከሌለ እጅ ኢንሻአላህ አንድ ሰው የሚለይተው ሲለይት የእሱን ልያይቶ ሰው ምን ያደርጋል? ይለይታል። ይሄ ማለት ይሄኛው ሰውዬ አጅሩን ይካፈላል ማለት ነው። የመጀመሪያው ሰው ፈርቀዳጅ የሆነ ሰው አጅሩን ያገኛል። ከሱ በኋላ ለሚለይቱት ሰዎች ነቢዩ ዓለይሂ ሰላም እንደዚህ አይነት ልክ እንደኔ ያው እኔ ከሳቸው አይቼ ነው፣ ከሳቸው ተምሬ ነው። ሱሐቦች እንደዚህ ሰበስቡና ኢስላማዊ የሆነ ነገር ሲያስፈልግ አውጡ ገንዘባችሁን፣ ስጡ ገንዘባችሁን ይላሉ። አሁን ደግሞ በየቦታው ረመዳን ላይ በየመስጊዱ ብትሄዱ ጭቅጭቅ ነው። አይገኙማ። አንዳንድ ጊዜ በረመዳን ያልሆነ የማይገኙ ወንድሞች ይኖራሉ። በምን ላይ ነው? በመስጠት ላይ። ረመዳን የቸር ወር ነው፣ የመስጠት ወር ነው፣ የሰደቃ ወር ነው። በዚህ ወር ደግሞ አፍገዱ ሰደቃ ፊ ረመዳን። ምርጥ ሰደቃ ማለት በረመዳን የሚሰጥ ሰደቃ ነው። ከእነሱ አላህ ያድርገን፣ ሰጪ አላህ ያድርገን። እሺ የታለ ወረቀት ያስገኘታችሁ ካለ መሐመድ ወንድማችን መሐመድ የወጣት ጀማ አባል ነው። የቶፊቅ 2000 ብር ተክቢር። እሺ ሻወል ታዲል ነው 1000 ብር ተክቢር። እሺ ሌላ ቶሎ በሉ። አትፍዘዙ፣ እንደው እባካችሁ አትፍዘዙ። ያፈዘዛችሁን ያስዘው ብለናል። አሚን በሉ፣ አሚን በሉ። ኢንሻአላህ ምሳ ቢኖር እንለቅባችሁ። እሺ ወረቀት ይላል። ወረቀቱን ስጧቸው። ብትመኝቱም ባትመኝቱም ለበረካ ወረቀቱን ያዙ። እጃችሁ ላይ ወረቀት አይደለም፣ ስጧቸው። ማነው ስጧቸው? ወረቀቶችን ለሌላም ሰው አስነይቱ። ከእናንተ ውጪ ላለን ሰው ኢንሻአላህ አስነይቱ። ሚስቴ እርጉዝ ነች። ያው ልጁ ወንድሞቹ ተረጋግጧል መሰለኝ ሙሐመድ ብዬዋለሁ ይላል። ተክቢር። አላህ በሰላም ይገላግላል። ሙሐመድን በሰላም አላህ አምጣው። አሚን በሉ። ሰደቃህን መቅቡል አላህ ያድርገው፣ መሽኩር አላህ ያድርገው። ያው መኝቶኛል። እሺ እስቲ እርጉዝ ሚስት ያለው ሰው ሙሐመድ ለማለት ቃል ገብተናል አይደል? እንላቸዋለን። አሁን ራሱ መቀየር ጨቅላ ልጆች ካሉ ስማቸውን ቀይሩ። ከሙሐመድ በላይ ስም የለም፣ ከሙሐመድ በላይ ስም የለም። እሺ የታለ ቢላህ አለይኩም የቀረ ያው 4 ደቂቃ ነው። 4 ደቂቃ ነው የቀረው። በዚህ 4 ደቂቃ ውስጥ እስቲ ወረቀቱ በትንሽ እጃችሁ ላይ ወረቀት እንዳይኖር ስማቸው ዝም ብላችሁ እናንተም ተቀበሉ። እሺ የታለ ይሄን 4 ደቂቃ የሚጠቀም ሰው? ይሄን 4 ደቂቃ የሚጠቀም ሰው ምን አለ? እሺ የታለ? መርሐባ
5000 ብር ተክቢር ኧረ አይሰማም ባካችሁ ተክቢር ባወጣችሁ ታማ ይተካላችሁ። እኔ ይህን ሰዓት አሁን በቅርብ ነው የገዛሁት ለመስጊድ ያልሆነ ለምን ይህ ሰዓት ከስልካችሁ ጋር ኮንታክት ከስልካችሁ ጋር ታገናኙትና በዚህ ታወራላችሁ። ሙሉ አፕሊኬሽን አለው። ሙሉ ብዙ ጥቅሞች አሉት። ይህን ሰዓት በዚች እስከ ቀኑ ባለው ሰዓት ውስጥ የሚወስድልኝ ስሙን የሚያወጣልኝ የሚገዛኝ የሚወስድልኝ ይህን ሰዓት የሚወስድልኝ ስም ያወጡለት ከዛ ያሸነፈ ሰው ይወስደዋል። ማነው? ሀብታሙ 10,000 ብር ተክቢር ሀብታሙ ስላችሁ ሚሊዮነር እንዳይመስላችሁ ካለው ላይ ነው የሚሰጠው። በጣም ወንድማችን ነው። ማሻአላህ መስጊዳችን የጀርባ አጥንት ነው። 10,000 ብር ይህ ሰዓት 10,000 ብር ቶሎ በሉ። ሰዓታችሁን ተጠቀሙ። ሰዓቱን ተጠቀሙ። ይህ ሰዓት ባሰራችሁ ቁጥር የተውፊቅ መስጊድ ፕሮጀክት ትዝ ይለባል፣ ፊታችሁ ላይ ይመጣል። አቡ በልኝ ብላል አቡ ወንድማችን 11,000 ብር ተክቢር አይሰማም። ወንድማችን አቡ የዛሬ አመት የተሸነፈው ነው ተሸንፎ ተመሳሽ ነበር። ያው ማይደርስ ቀን የለም ያደርሳል። 11,000 ብር ተክቢር 11,000 ብር ተክቢር ቀለም የማይሰራ መስዋዕት ወላሂ ይሰራል። እሺ ከስልካችሁ ጋር ማገናኘት ብቻ ነው። ስልካችሁ ሌባ ሰረቀ ያልሰረቀ የለም። ከስልክ ከዚህ አይወጣም። እዚህ ሳያለ ታወራበታለህ። ብዙ ያለው ሙሉ አፕሊኬሽን አለው። ሙሉ በጣም ቆንጆ ሰዓት አሁን ከዚህ ስለወጣ ባድንቀው ጉራ ማይሆን ከሚወጣው ይህን ሰዓት 11,000 ብር አቡ የመስጊዳችን እሱም የጀርባ አጥንት ነው። የመስጊዳችን ወጣት ጀማ ላይ ያለ የሚንቀሳቀስ ወንድማችን ነው። 11,000 ብር በረበሉ 11,000 ብር ከ11,000 ብር በላይ ያለው ሰው የለም። 11,000 ብር ተክቢር በደንብ ካላላችሁ አልነግራችሁ። ተክቢር ተክቢር አስራ አንድ ሺህ ብር ሶስት ተክቢር ተክቢር ሸሱቅያው የአካባቢያችን ትልቅ አባታችን ናቸው። እዚህ ለሸሱቅ ተክቢር አላህ ያቆያቸው በልስ አላህ ያቆያቸው በል በሳቸው በእንደዚህ አይነት አባት ዱዓ ነው ያለነው እኮ አላህ ያቆያቸው። አሚን በሉ። አላህ ያቆያቸው። አቡና ወደዚህ አብረማ ና ወደዚህ በተክቢር አሸኙት እስቲ ተክቢር 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 አላህ ይጨምርለት አላህ ይጨምርለት። በወንዳሊው ምናምን ይሄ ጅማሮ ቤት ያላችሁ በወንዳሊው ይሄ አሸንዳ ምናምን መታሰሩ ካላችሁ የሚገርም ሰርቪስ የማስታወቂያ አይከፈልም። እሺ ግን በጣም የሚገርም ሰው በደንብ በጣም ስለደረሰ ነው። በደንብ አሰሩት። እናንተ ስታሰሩት እሱ ደግሞ ለመስጊድ ያመጣል። ተክቢር ተክቢር። እዚህ አንድ ወንድማችን ስሙን ይቅርብኝ ስሜን አትጥቀሱ ብሎ 10,000 ብር ነግቷል። ተክቢር ተክቢር ተክቢር። ኧረ እሱ ብቻ አይደለም
እኔም አለሁኝ ማን የሚለው ስም አይጠቀስም። ይህን ስም አልፈልግም ብሏል። ይህን ስም አልፈልግም ብሏል። 10,000 ብር ተክቢር ተክቢር። ዛሬ የመጀመሪያችን ነው። እንዳከበራችሁ አላህ ያክብራችሁ። አላህ ያክብራችሁ። እንደው ከልባችሁ በአላህ ከልባችሁ አሊበል አላህ ያልቃችሁ፣ ከፍ አላህ ያደርጋችሁ። የምትፈልጉትን ነገር አላህ ጀባ ይበላችሁ። ልጆቻችሁ ሷሊህ አላህ ያደርጋችሁ። ተቂያ አላህ ያደርጋችሁ። ሐፊዘል ቁርአን አላህ ያደርጋችሁ። ያልወለዳችሁት ልጅ አላህ ይስጣችሁ። የወለዳችሁት ልጅ አላህ ይጨምርላችሁ። ያ ረበል ዓለሚን ያ ረበል ዓለሚን። አላህ ሙስሊሞች አላህ ያደርጋል። በኢስላም ላይ አላህ ያኑሮ፣ በኢስላም ላይ ይገለል። ያ ረበል ዓለሚን ብቻዬን ልገነባበታለሁ የምልበትን ገንዘብ ከኢማን ጋር ከተቋ ጋር አላህ ይስጠን። አላህ ይስጠን። አላህ ያዋደን። አላህ ያከባበን። ኢንሻአላህ ለዛሬ ሳምንት አንድ ወንድማችን 1,000 ብር ነይቷል። ስሙ አልተገለጸም። አብዱ ሰልማን 1,000 ብር፣ እንደዚሁም ሪድዋን ሽኩር ነው መሰለኝ 1,000 ብር። ከዛ ያው እንትን ነው መሰለኝ JMMA 1,000 ብር ተክቢር። እሺ የዛሬ ፕሮግራማችን ጨርሰናል። የዛሬ ሳምንት በአላህ ፍቃድ ሸይጣን ይሸሻል። ቀጠሮ አለና ያው ዛቱ መስጊድ አሁን ደግሞ ጨራሽ ሳምንት ቀጥሩናል ብሎ ሸይጣን ያለበት ሰው ሊሸሽ ይችላል። ገብታችኋል አይደል? እኛ ግን ኢንሻአላህ የዛሬ ሳምንት በአላህ ፍቃድ እናንተም በአላህ ፍቃድ ተዘጋጅታችሁበት ኪሳችሁ ላይ አካውንታችሁ ላይ ቼክ መኖሩን ቼክ አድርጋችሁ የዛሬ ሳምንት ሴቶችም ቤቶቻችን እናንተም ተዘጋጅተን በአላህ ፍቃድ የዛሬ ሳምንት እንመጣለን። ኢንሻአላህ አላህ የዛሬ ሳምንት ሰዎች አላህ ያድርገን። እስከዛ በአማን በሰላም አላህ ያቆየን። ሀጂ ዘጋ ምን አሉ? ኢንሻአላህ እሺ خلصنا ان شاء الله مسلم مرحبا خلصنا ان شاء الله يلا خلصنا الساعه باقي خلصنا كلام فاضي ليش خلصنا خلاص አሁን እኛ እንደዚህ አይነት ይኸውላችሁ በመሀል ላይ እንደዚህ አይነት እኛ የምንሰበስበው የግል ቤታችን አይደለም፣ ምንሰራው ለግል ቤታችን አይደለም። ሌላው ሁላችንም እንደሚረፍድብን እናውቃለን። ከአላህ ቤት ያላ خلاص እስኩት خلصنا እሺ ዝም ብለህ ጨርስ ነው ሱማት ጨርስ። እነዚህ አይነቶች ሲኖር አሁንም ነገር ከነገ ወዲያም ምናልባት በጣም አርጀንት የሆነ ነገር ካለባችሁ አርጀንት የሆነ ጉዳይ ካለባችሁ ምናልባት አማራጭ እንድትጠቀሙልን እንፈልጋለን። ምክንያቱም ከዚህም በላይ እስከ 8 ሰዓት እስከ 8 ተኩል መቆየት ካለብን ልንቆይ እንችላለን። የአላህ ቤትን በመገንባት ላይ ይሄ ቤት እኮ የተቀመጠው እኮ ስለተገነባ ነገ በምንገነባው ላይ ለመጠቀም ነው። ስለዚህ አሁን ሰው ከሰላት በኋላ ሰው ቢቀመጥ እስከ 10 ድረስ ብንቆይ ደስ ይለኛል። ፕሮግራም አድርገን ብንቀመጥ ደስ ይለኛል። ሰዓታችን የመውሰድ የማጣበቅ ፍላጎት ኖሮን አይደለም። እንደዚህ አይነት ሀሳቦችን ያላችሁ ሰዎች በህዝቡ በጀማው መካከል ኺላፍን ለመፍጠር ማሰብ ስለሆነ ቴኬር እንላለን። ያላ አሁን ከሰላት እንገባለን። ነገር ግን ኢንሻአላህ ከዚህ በኋላ እንደዚህ አይነት ሀሳብ የሚሰጡ ሰዎች ካሉ በአስተባባሪዎቻችን መካከል ይቅርታ እየጠየቅን ከመስጊድ እናስወጣለን። ይሄ ምክንያቱም የማንንም ሰው ፍላጎት የምናሟላበት ቦታ አይደለም። ይሄ ምክንያቱም ይሄ አይደለም። ኢንሻአላህ ሰላም زغا ምንድን መልዕክት
ሰዓቱን ስለመለሰ السلام عليكم ورحمة الله وبركاته.